መቅዲ ዛሬ ደግሞ አንድነት ፓርክን እናያለን እንደምታውቂው አንድነት ፓርክ ለአዲስ አበባ ትልቁ የቱሪስት መስህብ ቦታ ነው አንድነት ፓርክ የምንችል መሆናችን ማሳያም ጭምር ነው ትላንት የነበረበትና ዛሬ ያለበትን ሁኔታ ማየት በጣም ያስፈልጋል እንደምታዩ እያንዳንዷ ቦታ በምክንያት ነው የተሰራው ድሮ እና ዘንድሮ በአንድ ግቢ ውስጥ ማግኘት የምንችልበት ነው ተከክል የንግስና ታሪካችን የአመራር ታሪካችን ፖለቲካችን ሁሉም ነገር ባንድ ግቢ ውስጥ አቅፎ ያዘ ይሄ ራይት ይሻላል እንዳለ የህፃናት መዝናኛ ነው ያለው እንግዲህ አንድ ቤተ መንግስት ውስጥ ተገብቶ መዝናናትም ጭምር ነው በዚህ በኩል ያለው በሙሉ ክልሎችን የወከሉ ፓቪሊዮን ናቸው ያሉበት በሚገልጸው ብራንድ ክልሎቹ በመረጡት ብራንድ ተወክሏል ሁሉም ክልል ባጭሩ ይሄ በነገራችን ላይ ምን አድቫንቴጅ አለው መሰለሽ ለምሳሌ እዚህ ግቢ የሚመጣ ቱሪስት ይሄን ሲጎበኝ ሄዶ ዋናውን ቦታ ለመጎብኘት ያነሳሳዋል እሱ ነው ዋናው የኛ የአዲስ አበባ ሙዚየም ጋር ዲዛይኑ ተመሳሳይ አሻራውም አንድ አይነት በጣም ነው የምወደው እስቲል አሁን ላይ ራሱ እንደ ዘመናዊ በቃ በደንብ ብታስብ በጣም ደግሞ በደንብ ሪኖቬት ተደርጓል አይሹ ሪኖቬሽን ነው ዋናው ሳይደረግ በፊት ከዛ ደግሞ መሰለሽ መስኮቶቹ አሉ አይደል ከላይ በአራቱ ማዕዘን የሚቃኝበት ከተማው ያለበትን ሁኔታ መቃኛ ስፍራ ማለት ነው የኢትዮጵያ ሀገረ መንግስት ከየት ወዴት የሚለውን ለዓለምም ለኛም ትውልድ የምናስተላልፍበት ነው ይሄ መነሻችን በጣም ብዙ ነገር ያስተምረናል በነገራችን ላይ በጣም ብዙ ነገር ወደፊት ምን ማድረግ እንዳለብን መነሻ ነው ይሄ ያንን መነሻችንን እንድናቅ ትውልዱም እንዲያቅ በደንብ እያንዳንዷ ነገር ተቆጥራ አርካይቭ ተደርጋ የተቀመጠች ነች ሪኖቬሽኑ ላይ በጣም በጥንቃቄ የተሰራ ስራ ነው እዚህ እንዳየሹ ምንም በቃ የነበረችው ነገር የማጽዳት የማስተካከል ስራ ነው የተሰራውና በቅርስ ጥበቃ ሳይንስም እንደ ሀገር ቅርስን እንዴት እንጠብቃለን የሚለውንም ማሳያ ነው ማስተማሪያ ነው ቱሪስት ወደዚህ ስንጋብዝ ምን ላገኝ ነው ብሎ ሲመጣ ኢትዮጵያ ከድሮ እስካሁን ምን ትመስላለች ብሎ ለማወቅ የሚፈልግ ሰው እዚህ መጥቶ ቢጎበኝ አንደኛ መንፈሱንም ያድሳል እንደምታዩት በጣም ውበት የተሞላባቸው አበባዎች ሪኖቬት የተደረገበት መንገድ አጠቃላይ መንፈስ ያድሳል ከዛ በተጨማሪ የህይወት ዘመን ትምርትም ያገኝበታል ምን ነበርን ምንኛ ማንነን የሚለውንም ያገኝበታል ብሩቤቱን በጣም ነው የምወደው አይደል እጅግ በጣም ራትን በልተሽበታል በልቼበታል መቅዲ እንግዲህ ይሄኛው የአጼ ሚኒሊክ የግብር አዳራሽ ነው ቅርስ እንዴት እንደሚጠበቅ እንዴት መጠበቅ እንዳለብን ቅርስን ብቻ ሳይሆን ታሪክን ደግሞ በምን መንገድ እንዴት አድርገን ጠብቀን ለትውልድ ማስተላለፍ እንዳለብን መጠበቃችን ብቻ ሳይሆን አጠባበቁ አሰራሩ ለሀገር የሚያስተምር ስራ ነው እዚህ ላይ የተሰራው እንደ አይነት ቦታ ሲኖር በጣም ብዙ አገልግሎት ይሰጣል ማለት ነው ይጎበኛል ታሪክ ይዟል ቅርስ ይዟል እንደገና ደግሞ አገልግሎት ይሰጣል አሁን አብዛኛው ቅርሶቻችን ዝም ብሎ የሚጎበኙ ብቻ ናቸው ይሄ ግን ህያው እንለዋለን እንደዚህ አገልግሎት እየሰጠ
ቅርስና ታሪክን የያዘ መስህብ ህያው ተብሎ ይገለጻልና ህያው የሆነ ቅርስ ነው ይሄ። የአፍሪካ መሪዎች ሲመጡ ብዙ ጊዜ የአፍሪካ ህብረት ስብሰባ ትልቁ የእራት ዝግጅት የሚደረግበት ቦታም እዚህ ነው። አንቺም በልተሻል? እኔ ካለ ሁለት ሶስቴ መጥቻለሁና እንትኑ ይሄ አሁን እንዲህ በባዶ ስናየውና ደግሞ ልክ ሴታፑ ደግሞ ሲመጣበት ደግሞ ሌላ ነው ውበቱና እጅግ በጣም ከምኮራባቸው ቦታዎች አንዱ ነው ይሄ። አንድ ሰው ለምሳሌ ከሀገር ውስጥ ዋናው ትኩረታችን የሀገር ውስጥ ቱሪዝም ነው አይደል? ሁላችንም ኢትዮጵያውያኖች ኢትዮጵያዊ ነን ስንል ኢትዮጵያ ምን ያህል እናቃታለን አይደል? እኛነታችንን ምን ያህል እናቀዋለን የሚለው እንደ አዲስ አበባ ነዋሪ እንኳን ቢመጣ እዚህ በደንብ ኢትዮጵያዊነቱን ማየት ይችላልና እንደ አንድ ጎብኚ ቢመጣ ምን ያህል ሰዓት ይፈጅበታል? ምን አይነትስ ትምህርት ቀስሞ ይሄዳል የምትለው አንተ እንጂ እኔ አንድነት ፓርክ ላይ ምን ያክል ጊዜ ይጨርሳል ለተባለው እንደ ቱሪስት ዝም ብሎ እንደ ጎብኝ አንድ ቀን ቢወስዱ ጥሩ ነው ብዬ ወስዳለሁ። እሱንም እንደው ቀምሶ ለመሄድ ማለት ነው። ቅድም እንዳየሽው በግማሽ ቀን ነው አሁን አንዳንዶች ሲጎበኙ ማያቸው። አብዛኛው ደግሞ ሙሉ ቀን ነው የሚውለው። እዚሁ ግማሽ ቀን የተወሰነውን ይጎበኛል። ከሰዓት ደግሞ ምሳ ምናምን ካለ በኋላ እዚሁ ይቀጥላል ሙሉ ቀን እና ሙሉ ቀን ቢያንስ ለአንድነት ፓርክ አንድ ቀን ያስፈልገዋል። ተማሪዎች የትምህርት ሲዘጋ ወላጆች ልጆቻቸውን ረፍት ማድረግ ሲፈልጉ በደንብ እዚህ እንዲመጡ ክፍለ ሀገር ደግሞ ያሉ ኢትዮጵያውያኖች ደግሞ ልክ አዲስ አበባ ሲመጡ አንድ ቀን ዩኒቲ ፓርክ ወይም አንድነት ፓርክ እናሳልፋለን ብለው እንዲመጡ እንጋብዛለን ማለት ነው።